ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እዚህ ጋር አስገባላችኋለሁ ማለት ነው። ከዱባይ እንግዲህ የዚህ ሁሉ የምስኪን ስደተኞችን ገንዘብ ይዘው የጠፉት ልጆች ተገኝተው ቀርበዋል፣ ላይቭ ላይ ቀርበዋል። እንዲሁም ወደ አባት ሲደወል አባት ጭራሽ የልጄን ህይወት አጥፍታችሁ ነው ወይ ሚዲያ ላይ የመጣችሁት በማለት አባት የተናገሩትንም አስገባላችኋለሁ። የዘንድሮ ሌባ ጭራሽ አይን አውጥቷል ማለት ነው። በጣም ያሳዝናል። እና እንግዲህ ዱባይ ላይ አሰሪ እንደ ደላላም እንደ ሙዲርም ሆነው የሚያሰሩ ናቸው። የሰራተኞችን ገንዘብ እንዳለ 300 ነው 600 ሰው ምናምን ብር ተቀብለው ይዘው የጠፉት። እስኪ አብረን እንስማ። አንድም ታሪክ የለም። እኔ ምነግርሽ ስላስፈራራሽ የምትሰሩበት ታሪክ ከሌለ ለኮነን ስለ 50 ሺህ ድርሃም እናውራ። ትክክል ነኝ እያልክ ነው። የእነሱ ላብ 50 ሺህ ድርሃም የምትሆን 16 ሺህ የሚሆን የደረሰት የእነዚህ ምስኪኖች ላብ 16 ሺህ ድርሃም ይሺ መጥፋቴ ትክክል ነኝ እያልክ ነው። አልተሳሳትኩም። ትክክል ነኝ እያልክ ነው። ማሜን ጠይቅ። ይሄን ነገር ለመከረኝ ማሜን ጠይቅ። ማሜ ስለመከረክ የምታደርገው አንተ እንስሳ ነች። የራስህ አይምሮ የለህም። እዚህ ጋር በፎቶ የምትመለከቷቸው ልጆች ወፈር ያለው ሀብታሙ ቀጠን ያለው መኮንን ይባላሉ። በዩናይትድ አረብ ኢማሬት ነዋሪ ናቸው። 1 አመታቸው ነው ከመጡ። ደላላ ናቸው። አንድን ወንድ ልጅ ስራ ሲያስገቡ በ600 ድርሃም እየተቀበሉ ስራ የሚያስገቡ ፎርማልም ናቸው። ላይክ ደሞዝ የሰራተኛ ደሞዝ ሰብስበው የሚያከፋፍሉት እነሱ ናቸው ላስገቧቸው ሰራተኞች ማለት ነው። እናም ማርች 12 የ139 ሰራተኞችን ደሞዝ ካሰሪው ፓኪስታኒ ከሆነው ከካምፓኒው ባለቤት ካሰሪው ተቀብለው ትናንትና በአንድ ቀን ልዩነት ማለት ነው ማርች 13 ኢትዮጵያ ገብተዋል። እናም አሁንም ላይቭ ላይ ነን። ልጆቹ በጣም ነው የሚያሳዝኑት። የ139 ምስኪን ድሃ ላብ ይዘው ወደ ኢትዮጵያ አምልጠዋል። አሁንም እባካችሁ ከሀገር እንዳይወጡ እነዚህ ልጆች ከኢትዮጵያ በሊቢያም ሆነ በሳውዲ በባህር ምናምን አድርገው በህገ ወጥ መንገድ ከሀገር ለመውጣት ስለሚሞክሩ የኢትዮጵያ ሕዝብ እንዲተባበረን የትም ቦታ ላይ ያያቸው ሰዎች ለህግ አሳልፎ እንዲሰጣቸው እንጠይቃለን። እነዚህ ምስኪን ድሆች ደሞዛቸውን ይዘውባቸው በጣም ትልቅ ብር ነው ይዘው የጠፉት። ተባበሩ። ይህን ቪዲዮ ሁላችሁም ሼር፣ ዲዩት፣ ሪፖስት አድርጉት ፕሊዝ። እንዲ መረጃ ያለኝ ራሱ አይምጣማቀው ጉዳይ የለም። ትናንትና ነው ወደዚህ ሲመጡ። ከትናንት ወዲያ ነው ደሞዙን የተቀበሉት። ትናንትና ወደ ኢትዮጵያ ሲመጡ ልጆቹ ወደ ሚዲያ ይዘውት መጡ። ብራችንን ይዘው አምልጠው ኢትዮጵያ ገብተዋል ብለው ልጆቹ ሳታገኙ ሚዲያ ላይ ስለማን ነው የምታወሩት? መተው አምነዋል። ሚዲያ ላይ ቀርበው ነበረ። እነሱም ታዲያ እነሱ ሚዲያ ላይ ተቀረቡ ጠይቁት። ኢትዮጵያ ገብተናል ገብተዋል እንደገብታችንን አስገድላችሁ ነው ሚዲያ ላይ የምታወሩት? ልጅ ሌጋ መምጣቱንም አላለም። ኦኬ ችግር የለውም። በቃ እሺ፣ እርስዎ ጋር ካልደረሰ በሌላ መንገድ አሁን እኮ በጣም ስራ የለም፣ ስራ ቆሟል፣ ልንመጣ እንችላለን እንጂ ለእኔ ያለኝ መምጣቱንም አላለም። አሁን ካንተ አንደበት የሰማሁት ልጅ በኢትዮጵያ መጥቷል የሚለውን ነው። ትናንትና ኢትዮጵያ ገብቻለሁ። ልጆቹን ደሞዝ የ139 ልጆች ደሞዝ ተቀብለው እና ስለ 139 ሰው አታውራ ልጅና ስለ ልጅ መረጃ በደንብ ስጠኝ። ልጁ ኢትዮጵያ ገብቷል እኮ። ስለ ልጆት መረጃ እኮ ነው እየሰጠሁት ያለሁት። ልጆት መረጃው አንተ እኮ የምታወራኝ ስለ 139 ሰው ነው። የአንተ ልጅ የኔ ልጅ ደህንነቱ ራሱ ያሳስበኛል። መቼ ነው የመጣው? ትናንትና። አንዳንድ ሰው ታዲያ እኔ እኮ ልጅ ምን አሉ? ገብቷል ኢትዮጵያ። አዎ ኢትዮጵያ ገብቶ በኢትዮጵያ ስልክ ቀጥታ አውርቶናል። ታዲያ እኔ ጋር መደወል ለምን አስፈለገ? ታዲያ ቀጥታ ካወራችሁ አሁን ዝግ ስለሆነ ነው፣ ስልኩን ዘግቶ ስለጠፋ ነው። ምናልባት እርስዎ ጋር ቤት ካለ ልጄ መግባቴ ላይ አላቀበል ወንድም ባለ እሺ፣ ቅልቦች እኔ ፋና እሺ፣ ላይ በደንብ እከታተላለሁ። ሬዲዮ አዳማጭ ነኝ። እሺ፣ እናንተው በቅልቦች ልቡን ብለህ ሬዲዮ ወይ ላይቭ መግባት እችላለሁ።
ይቻላል፣ ችግር የለውም። ግን ልጄ አሁን ስራ መቆሙንና ሰሞኑን እመጣለሁ ማለቱን እንጂ የማውቀው ማለት ነው መረጃ እኔ ጋር ያለው ማለት ነው። እሺ አሁን አንተ እንደምትለው ከሆነ ኢትዮጵያ ገብቶ ብለህ ያልከኝ ነገር ይሄ ኢትዮጵያ ከገባ እንዴት ለዳ አይደውልልሽ? እንግዲህ እኛም እሱን ለማጣራት ነው ደውለውለታል ወይ ተገናኝተዋል ወይ ለማለት ያህል ነው እንትን ያደረግነው። እኔ አላገኘሁትም ማለት በቃ እሺ፣ ለእኔም አልነገረኝም አልሰማሁም። አሁን ከእናንተ ነው አዲስ መረጃ የምሰማው። መልካም ችግር የለውም። በቃ እንትን እንላለን። እሺ እኔም አጣራለሁ። በቃ በዚሁ ስልክ ይደውሉልኝ፣ ችግር የለውም። እኔም የእርስዎን ስልክ ይዛለሁ። በዚሁ ስልክ ይደውሉልኝ መረጃ ካለዎት ልቦች ላይ ፍጹም እንደማለው ጥሩ። እሺ እሱ ችግር የለውም። በሬዲዮም ላይ ቢደውሉ ያገኙናል፣ እኔንም ያገኙኛል። እኔ ተስፋ ይባላለሁ። ችግር የለውም። መረጃውን አሁን ባለፈው ስራም ቆሟል፣ ጦርነትም አለ፣ እመጣለሁ ልመጣ እችላለሁ ብሎኛ መረጃ የወሰደ ትላንት ግባ መግባቱንም ምንም አላወኩም። እኔም ደግሞ የበረሃ ሹፌር ስለሆንኩ ተሽከርካሪ ነኝ። ፍሬዎት ልጆት ናት ቁጥር የሰጠችን ፍሬዎት አልነገረችውትም ወይ በላቸው። ፍሬዎት የምትባል ልጅ አለዎት? እህታቸው ናት ፍሬዎት፣ የእሱ አክስት። አዎ የእሱ አክስት፣ የሀብታሙ አክስት የእሳቸው እህት ፍሬዎት። ሰምተዋል? አቤት ሰምተዋል? አልገባኝም። ጠዋት ይደውሉልኝ። እሺ ጥሩ። እሺ ልባቸው ምንም አታስደግ ልጅ ፈልገዋል። አይ ችግር የለውም። እሺ ፍሬዎት ሲባሉ አየክ ቶሎ ብለው ጠዋት ደውሉልኝ አልገባኝም ያሉት ፍሬዎት እህቱ የዚህ ሰውዬ እህት ፍሬዎት ዱባይ ነው ያለችው። እሷ ናት ላይቭ ገብታ ራሷ ቁጥሩን የሰጠችን እሷ ናት። እሄዳለሁ ብሎ እንደነበር በጣም ነው ያዘነችበት። እሷ ለምን እሷ ናት ዱባይ ያመጣችው ሀብታሙን ወንድሟን ሳይነግራት እንደዚህ ዘርፎ ሲሄድ በጣም አፍራበታለች። በወንድሟ በጣም አዝናበታለች። እሷ ናት ቁጥራቸውንም አድራሻም ሁሉ ነገር የሰጠችን። ስለዚህ እህቱ የገዛ እህቱን እንዴት አያውቅም? ፍሬዎት ሲባል ቶሎ ብሎ ነገ ደውሉልኝ ያለው እርግጠኛ ነኝ በደንብ ያውቃል። ለምን ትናንትናም ፍሬዎት እዚህ ላይፍ ላይ ገብታ ስለነበር ደውላ ነግራቸውም ሊሆን ይችላል። እርግጠኛ ነኝ ሀብታሙም ደውሎላቸዋል። ግን ሊደብቁለት ስለፈለጉ ነው እንደማያውቁ አክት ያደረጉት። የእሱ ስልክ ትሰጭኛለች? ትናንት የደወለልሽን ቀጥታ የደወልኩበትን እሺ ልክ ይልሃለ። ቆይ እንትን ሜንሽን ላድርግልክ። አሁንም ካልተዘጋ በመንገደኛ ስልክ ነው ብሎ ስለነበረ እኔ ፈርቻለሁ። መንገድ ጀምረው እንዳይሆን ወይ ወደ ሳውዲ በባህር ወይ ወደ ሊቢያ። መኖሪያቸው የት ነበር ያልሽኝ? መኖሪያቸው ቆይ ላንብብልክ። ይሄ ነው ቁጥሩ ሂር ብዬ ሜንሽን አረኩልክ ዋትሳፕ ላይ እና መኖሪያቸው ደግሞ መታወቂያ ላይ እያነበብኩ ነው የምነግርህ። ዞን ሞጆ ወረዳ ሞጆ ቀበሌ 02 መታወቂያ ላይ የሚለው እና ሰፈራቸው የሰፈራቸው ልጅ ደግሞ መቶ አድሬሱን የሰጠን ሞጆ መጋላ 02 ቀበሌ አንድ አይነት ከመታወቂያው ጋር የተጻፈው የሰፈሩ ልጅ መቶ የሰጠን አድሬስ አንድ አይነት ነው። ሞጆ መጋላ 02 ቀበሌ ሉሜ ወረዳ ቀጠና 2 እንደ እነሱ መተው እኮ አምነዋል በስነስርዓት። ግን ያመኑት ሩቡን ያመኑት 50,000 ድርሃሙን ብቻ ነው ያመኑት። ከወሰዱት 165,000 ድርሃም ያመኑት 50,000 ድርሃሙን ብቻ ነው። ልዑል ቪዲዮ አብሮ እነሱ 1.5ቱን ብቻ ነው ያመኑት ለመክፈል እንዲመቻቸው እንከፍላለንም ብለዋል። ግን እነሱ ሊከፍሉ ያመኑት ሩቡን ብቻ ነው የወሰዱት። 8,250,000 ነው የወሰዱት። ያመኑት 1.5ቱን ብቻ ነው። ዋትሳፕም አይጠቀሙም፣ ስልካቸውን ዘግተውታል። ዋትሳፑን ደልቷል። ያንደኛውስ? የአንደኛው ብቻ ነው። አንደኛው ቁጥር አላወጣም። ማሜ የሚባለው መምጣት ይችላል አሁን ማለት ይመጣል። ማሜ ደላለው 139 እሱ ነው የወሰዳቸው ወደዛ ወይስ
እሱ የወሰዳቸው ስንቶቹን ናቸው? ቆይ በቁጥር ስንቶቹን እሱ እንደወሰዳቸው ይምጣና ይንገረን። ሰላም ማሜ እንዴት ነህ? ቅልቦት መጥቷል እና ላይቭ ላይ ሲከፋፈሉ ሲካፈሉ በተጣሉ ተጣልተውማ እኮ መጥተው ማሜ ነው ከማሜ ጋር ለሶስት ነው አሉ እኮ አሁን ከወጡ ከሀገር ከወጡ በኋላ እና ደግሞ የማይመስል ነገር ተስፍሽ ምን እንደሆነ ታውቃለህ? 50,000 ብር 50,000 ድርሃም ማለት 1.5 ነው። ለሶስት ከተካፈሉት ማለት ነው ግማሽ ሚሊዮን ነው የሚደርሳቸው። ገባክ? ለሶስት ተካፈል ነው ያሉት። ሰው ለግማሽ ሚሊዮን ብር ዱባይንም ጥሎ አይወጣም። ሲመጡ ግማሽ ሚሊዮን ብር ከፍለው መጥተው ለግማሽ ሚሊዮን ብር ብለው ከዱባይ አምልጠው አይወጡም ትኬት ቆርጠው። ለዛ ነው ሙሉ ብሩ ማመን ያልፈለጉት። ይህንን ከ8.5 ከምንከፍል 1.5 ከፍለን እንፋታው ህዝቡን ገባ እንገላገል ብለው ነው መጥተው ትናንት እዚህ ላይቭ ላይ 1.5ቷን ብቻ ያመኑት እንጂ ሰው ለግማሽ ሚሊዮን ብር ብሎ ዱባይን ጥሎ አይጠፋም። ግማሽ ሚሊዮን ብር ከፍሎ መጥቶ አሁን እኮ ችግር የሚሆነው አየሹ በህገወጥ መንገድ መሄድ ችግሩ በእንደዚህ አይነት አደጋ ጊዜ ለነሱ ዋስትና የሚያደርግላቸው ማጣት ነውና በጣም የሚገርምሽ 2 ቀን አሟት ተኝታ ሆስፒታል አላደርሳት ብለው በህጋዊ ስለሄደ በሶስተኛው ቀን እዚህ ያለው ተይዞ ከዛን በአስገድደው ሕክምና እንዲወስዳት የተደረገበት ሁኔታ ነው ያለውና በስራና ክህሎት ሚኒስቴር ተገዶ አይደለ? እና እንደዚህ